የነገስታት ንጉስ የኃያላን ኃያል የአማልክት አምላክ የዓለም ፈጣሪ መድኃኔዓለም አባታችን ከንጽሕት ከብጽሕት ከልዕልት ከቅድስት ድንግል ማርያም ጋራ ሆናችሁ በዚህ ቤት ውስጥ በዚህ አዳራሽ ውስጥ በመካከላችን ተገኝታችሁ እምንለውን ነገር ሁሉ በተግባር ተርጉሙልን። ቅድም የተገለጹትን ወጣቶች አገልጋዮች በስራ የተሳተፉትን ያገለገሉትን እንዲሁም በዚህ አዳራሽ ውስጥ ለጉዞ የመጣነዎችን በአጠቃላይ ሁላችንንም እናትና ልጁ ጤናውን፣ እድሜውን፣ ሀብቱን፣ በረከቱን፣ ፍቅሩን፣ ሰላሙን፣ ክብሩን፣ ግርማ ሞገሱን፣ ጡመ ዜማ የሆነ አንደበቱን አጎናጽፉን። እስከ ቤተሰቦቻችን እስከ ልጆቻችን እስከ ቤተሰቦቻችን እስከ ልጆቻችን እስከ ልጆቻችን ድረስ ሁሉን ነገር ያሳኩልን ያሟሉልን። በህይወት ዘመናችን ኑሯችን በሙሉ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ይሁንልን። ሀገረ እግዚአብሔር የሆነች ኢትዮጵያ ሀገራችንን የዓለም መድኃኒት የዓለም ፈጣሪ አባታችን ለእናቱ ለእኛም ላጎናጸፈን እናታችን ለድንግል ማርያም ኢትዮጵያ የአስራት ሀገርሽ ናት ብሎ አስረክቧታልና እናታችን ድንግል ማርያም ርኅሪት፣ ንጽሕት፣ ብጽሕት፣ ልዕልት፣ ቅድስት ከልጇ ከወዳጇ ከመድኃኔዓለም ከአባታችን ተማልዳ አማልዳ ሀገራችን ኢትዮጵያን ሰላም ያድርጉልን። ሁላችንም እዚህ ያለነዎችን በአጠቃላይ በልቦናችን የምንመኘውን አእምሯችን የሚያንሰላስለውን እንዲሆንልን የምንፈልገውን ነገር ሁሉ እናትና ልጁ በተግባር ይተርጉሙልን። የወር ሰው የዓመት ሰው ይበለን። አመሰግናለሁ። ይሄ ምርቃት ብቻ አይደለም ስብከት ነው። እስቲ አጨብጭቡላቸው። እስቲ ከአባቶች መሀል ደግሞ ለአንድ አባት ልስጥ። በሰላም የዋሉ ስላሶች በሰላም ያስመሹን ያሳድሩን። ምረት በጉነት ያምጣ። ቃሉን ላስተላለፉልን ለአባቶቻችን ባለቤቱ ቃለ ሕይወት ያሰማቸው። እኛንም ወላዲተ አምላክ ምስጢሩን ታቀብለን። አባቶቻችን በበረሃ ወድቀው በራብ ገመድ ታንቀው አንድም ከሀገር ምድረ በዳ ከዘመድ ባዳ ይሻለናል ብለው አንድም ዳጓጥሰው ጤዛ ልሰው ደንጋይ ተንተርሰው ውድቅ ብለው እንደሚለምኑት በአገራችንም በመንደራችንም በየቤታችንም በየልቦናችንም ያለውን ኃይለ አጋንንት መድኃኔዓለም ይጣልልን። እነሱ እንደሚነሱት በክብረ ተንሳያው በደስታ ያንሳን። የበላይ አሰብ አማላጅ የኤፍሬም ወዳጅ እንደ ምረቷ ታስምረን። ሃይማኖት አጽንተን ቅድስት ቤተ ክርስቲያን ሰርተን የምንኖር ያርገን። ሳሌ ምረት አቅራቢ ስባት አዜመ መንጦላይት ሊቀ መላእክት ቅዱስ ሚካኤል ፈጣሪያችን ያማልደን። አገሪቱን አገረ ገነት ደብሯን ደብረ መድኃኒት ይበላት። የወጣውን ሰራዊት የተጫነውን ነጋሪት በሕይወት ወደ አገሩ ይመልሰው። እንዲህ ምእመናን ከድንበሩ ሊቃውንቱን ከመንበሩ ያቆየው። እንዲህ ወንድሞቻችን እህቶቻችን የታቦት የምትዘክሩትን የነዳያን የምትመጸውቱትን መድኃኔዓለም ያሳጣችሁ። የመድኃኔዓለም ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። ከመስቀሉ ዓላማ ከወንጌሉ ከተማ ከቅድስት ቤተ ክርስቲያን ከሕጉ ከትእዛዙ ያውጣን ያናውፀን። እናንተ በአብ አበው በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብላችሁ ክርስቶስ በደሙ የዋጃችሁ የመንግሥተ ሰማያት ይበለኝ ይበላችሁ። እናንተ ለቤተ ክርስቲያን አበባዎች የመንግሥተ ሰማያት ፍሬዎች ዓለም ሳይፈጠር ዘመን ሳይቆጠር ያዘጋጀኋት መንግሥተ ሰማያት ተወርሱ ዘንድ ኑ ወደ እኔ የሚለውን የደስታ ቃል ያሰማይ ያሰማችሁ። ይህ በመንግስቱ ሽረት የመጣንበት ዛሬ የተወለደው ልደተ ክርስቶስ በመንግስቱ ሽረት በቃሉ ስተት በባህሪው ሞት በመለኮቱ ልፈት የሌለበት የድንግል ማርያም ልጅ እናቱ ወርቁንም በእውነት ዋጋችሁን ይክፈላችሁ። መንግስቱ የማይሻር የመለኮቱ ብርሃን ዘላለማዊ የማይጸፋ ፀሐያ ጽድቅ ተብሎ በፍጡራን አንደበት የሚመሰገን መድኃኔዓለምን የወለደች ወላዲተ አምላክ እሷ ብድራችሁን ትክፈላችሁ። ይህ ልደተ ክርስቶስ ነው። ሰማይን ያለ ባላ ያገተረ ይህ ነው። ምድርን እንደ ዳውጃና እንደ ዝጋጃ በባህር ላይ ዘርግቶ ያጸና ይህ ነው። አንድም ሰማይን ከነግሱ ምድርን ከነልብሱ የፈጠረ ይህ ነው። አንድም ሰማይን ከነደመናው ምድርን ከነጉተናው የፈጠረ ይህ ብቻ ነው።
በእውነት ከዚህ በቀር ሰማይ ምድርን የፈጠረ የለም። እናንተንም እኔንም ውሃን ከናየብ ንፋስን ከአዜብ መሬትን ከዱዳ ያለም እሳትን ከኮሬባ ምጦ የፈጠረን እሱ ነው። ገባሪ ዓለም ነው ዛሬ የተወለደው። መጋቢ ዓለም ነው። ድህነት ዓለም ነው። ዓለምን የፈጠረ እሱ ነው። ገባሪ ዓለም መጋቢ ዓለም ነው። የፈጠረውን ፍጡር እንግዲህ የፈለገውን ነገር አሁን እዚህ ምን ተገንቶ ነው ይህን ታህል ያቀረበልን እሱ ነው። በሰዎች ላይ አድሮ ድህነት ዓለም ነው። ያንወረው ቢጠፋበት የሰራው ቢፈርስበት ፍለጋ ያመጣ እሱ ነው። ዛሬ ማንም መጡ ያዳን አይደለም። እሱ በእውነት ሰባት ካት ኖህን ከሰባ ሰዶም ከሰባ ገሞራ ሎጥን ከሰባ ግብፅ እስራኤልን ያዳነ የጠራ የመረጠ በቸርነቱ ይምረጠን። ይሄ መሐሪ ምሕረት ነው። ደብረ ትዕግስት ነው። የትዕግስት ባለቤቱ ሁላችንም ትዕግስቱን ይመጹተን። ይህ ሀብተ ልዕልና ነው። ደብረ ቅድስና ነው። የቅድስና ባለቤቱ ቅድስናውን ያጎናጽፈን። ይህ የዘመናት ንጉሥ ነው። የአዝማናት ፈጣሪም ነው። የዘመናት ንጉሥ የአዝማናት ፈጣሪ የአይን አምሮቱን የልብ ምኞቱን ኃጢአት ብቻ ሲቀር ሁሉን ነገር ይሙላልን። ይሄ አዳጌ ሁሉ በቀል ነው። ከምንፈራው ነገር ሁሉ እሱ ታድጎ ይጠብቀን። እና እንግዲህ ሊቅ ሩያን ዲያቆን ደረጀ እናቶ ወርቁ እነሶሰና በእውነት ላይምሮ ድንቅ ነው። መንክር እግዚአብሔር በላይ ለቅዱሳን በእነሱ ላይ አድሮ የሚሰራው ስራ ድንቅ ነው። በእውነት ትትናቸው መጠው እንግዲህ ተላቢን ድረስ 3ኛ ዓመቴ ነው። 2009 መጣሁ በእነሱ 2010 መጣሁ ዘንድሮ 3ኛ ነው። ተላቢን ድረስ እናቶ ወርቁ መጣው ስንወርድ እስከመረከብ ድረስ ላይምሮ ድንቅ ነው ይሄ በእውነት። እና በእውነቱ ወንድሞቼን አባቶቼን እህቶቼን ወላዲተ አምላክ በምትጓዙበት አብራችሁ ትጓዝ። በምታሩበት ማደሪያዋ ይሁን። በምትናገሩበት ጊዜ እሷ ትናገር። ጎደሎይቱን ቀን አስተካክላ ታሳምርላችሁ። የድህነት መሰላል ለአምላክ እናት ሁብ ትበላችሁ። እመብዙኃን የብዙዎች እናት አትለያችሁ። ያች ሳሊተ ምሕረት አቆራሪተ ማት መዝገበ ረድኤት ሚራገ ጸሎት ለውሉደ ሰብ ወላዲተ አምላክ ወደ መጪውም ልባቸው ያሰበውን ኩላሊታቸው ያመላለሰውን ሕሊናቸው ያመሰጠረውን አይምሮአቸው ያጤሰውን ኃጢአት ብቻ ሲቀር እሷ ትሙላላችሁ። የያዛችሁት የረዘዛችሁትን የጨበጣችሁትን ዓለም ልማት አበርክትላችሁ። ይህ ቦታ እግዚአብሔርስ ንጉሱቱ እምቅድመ ዓለም ወገብረ መድኃኒት በማይከለ ምድር አንተ አጽናዕከ ለባህር በኃይልከ የተባለበት ይህ ነው። የምድር መካከል እምብርት ይች ብቻ ናት። በዚህ እኩል እነንተና አድልተ ነው እንጂ ወደ እነንተና ይሆን እንዳይሉት፣ በዚህ እኩል ደግሞ እነንተና አድልተ ነው እንጂ በዚህ የተሰቀል እንዳይሉት እንግዲህ የሰው እምብርቱ መካከሉ እንደሆነ የምድር መካከል መድኃኒት በዚች ቦታ ተሰቅሎ ነው ለዓለም መድኃኒት የሆነ ከእምብርቷ ላይ ነው አሁን ያለነ እና በእውነት መታደል ነው ይሄ መታደል። ስለዚህ ነው ዘተወክፎ ቻየ ተወክፎ ለዘፈነወኒ እናቶ ወርቁና ሊቀ ሬዋን ደረጀ እሱስና አሁን ዛሬ በእውነት በዚህን ቀን እንግዲህ የዚህ ተዘምሮ አይመስለኝም። የተከፈለውን ብርም እኛ ነን የምናውቀው። ለምን አይሆንም? በአሁኑ ሰዓት እንግዲህ ብር ምን ዋጋ እንደማይሰራ ታውቁታላችሁ። ስለዚህ እኛን ተረክበውናል። ዘተወክፎ ቻየ በሱ ስም ነው ዛሬ የተረከቡን። ዘተወክፎ ቻየ ተወክፎ ለዘፈነወኒ ነወረ እኔን ወልዶ ኃይል ብሎ የተቀበለ የባህሪ አባቴን እግዚአብሔር አብን የባህሪ ሕይወቴን እግዚአብሔር መንፈስ ቅዱስን እንደተቀበለ ቆጥርለታለሁ ነው። ዛሬ እንዴት አልተቀበሉንም? ተቀበሉን። ማልዳ እስካሁን ግን አልተደሰትንም። ተደሰትን እና ይህ ልልታ ያስፈልገዋል እኮ በእውነት እንዲያው በእውነት ነው በጣም ነው ያስፈልገው። ያ በስድስተኛው መቶ ክፍለ ዘመን ያሬድ ዛልቦቱ በሰማያት ወአበዲበ በምድር ብሎ የተናገረለት ሰው ነው። ዛሬ የተወለደልን እሱ ነው። ያለሙ ፈጣሪ ነው። በሰማይ ያለ እናት ከአባት የተገኘ በምድርሳ ያለ አባት ዘር ከእናት የተወለደው ነው። ዛሬ ይህ ምን ያሰኛል በእውነት። ሰው እኮ በዘር ነው እንትን የሚለው እና በእውነት አገሪቱንም ቀን ወራሪ ከሌሊት ሰባሪ ከነገር ሰሪ በቸርነቱ ይሰጉራት። ሁላችንም እያለንበት በቸርነቱ ይጠብቀን። 50 እና 60 ሁላችንም አፍርተን እንድንጠቀም መድኃኔዓለም ይፍቀድልን። ሁላችሁንም እናንተ ሀብታችሁን
እንደው ወደ መጪ ይህ ገንዘብ አይደለም፣ ከዚህም የበለጠ ከፍለን ይህንን ቅዱስ ቦታ ማየት አንችልም። ሀብታችሁ እንደ ፀሐይ ያሙቅላችሁ፣ እንደ ጨረቃ ያድምቅላችሁ፣ እንደ ከዋክብት ያስይጥላችሁ። የብረት ምሰሶ ቅንቅን እስኪበላው አንድ አቁማዳ ጤፍ ተቆጥሮ እስከሚያልቅ ዘራችሁን ንብረታችሁን እንደ ያዕቆብ ዘር በዓለም እንድትሞሉ መድኃኔዓለም ይፍቀድላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየኝ። ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት በሰላም በምድር ስምረቱ ለሰብ ሃሌሉያ 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 የተከበራችሁ አባቶች፣ የተከበራችሁ ምእመናን፣ የተከበሩ ወንድማችን ወርቁ እንዲሁም ደግሞ ወንድማችን ደረጀ፣ ሁላችሁም ነቀሲስ እንደምን ዋላችሁ? ስሙ የተመሰገነ ይሁን። በመጀመሪያ ጌታ ኢየሱስ ክርስቶስ ከተወለደበት አስቀድሞ ቅድማያቱ የሆነው ወልደ ዳዊት ይባላልና ዳዊት ከተወለደባት ከዳዊት ሀገር ከዳዊት ከተማ አስቀድሳችሁ ስጋው ደሙን ተቀብላችሁ አክብራችሁ እንደገና ደግሞ እዚህ በደብረ ገነት ቤተክርስቲያን ተገኝታችሁ ይህንን በአንድነት ስለተሳተፍን እግዚአብሔር ፈቅዶ እዚህ ስላደረሰን ስሙ የተመሰገነ ይሁን። ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ ከግራም ከቀኝም ከሩቅም ከቅርብም ተሰባስበው ወንድሞች እህቶች አንድ ሆነው ሲበሉ ሲጠጡ በአንድነት ሲጸልዩ ምን ያምር ምን ይደነቅ ይላል ዳዊት። እና አሁን አላበዛባችሁም፣
ዋናውን ስላመጣጣችሁ ፍሬ ነገር ይዛችሁ እንድትሄዱ አንድ ንግስት በመጥቀስ ያንን ትንሽ ተነትንና አጠር አድርጌ አበቃለሁ ማለት ነው። ደክማችኋል፣ ወደ ቤታችሁ እንድትሄዱ እና ምንድነው ሰማች፣ አመነች፣ ዳነች የሚል ነው። መቼ፣ ማን፣ የት የሚለውን ንግስት የተባለችዋ ሴት ንግስት ስሟ ሳባ ይባላል። ወይም ደግሞ የሀገር ስም የሆነ እንደሆነ ንግስተ ሳባ ትባላለች። መጻት ማጽናፈ ምድር ከመትስማ ጥበቢሁ ለሰሎሞን ንግስተ አዜብ ጌታ ኢየሱስ ክርስቶስ የመን አላለም፣ ኢትዮጵያ አላለም፣ ኑቢያ አላለም። 3 ታላላቅ ቤተ መንግስቶች ስለነበሯት ጌታ ኢየሱስ ክርስቶስ ከነገሩ ጦሚደሩ ያንንም ሳይጠራ ይሄንንም ሳይል ንግስተ አዜብ የደቡዋ ንግስት በማለት ጠርቷታል። ንግስተ አዜብ ትትነሳ አመለተ ደይን ከመትትፋተሃ ለዛቲ ትውልድ ይሄንን ትውልድ ትፋረድ ወይም ደግሞ ይችን ትውልድ ትፈራረዳት ዘንድ በታሪኩ ማክተሚያ በዘመኑ መደምደሚያ ትነሳለች እና ከትውልዱ ጋራ ትፈራረዳለች ይላል። ለምን እስመ መጻት ከመተስማ ጥበቢሁ ለሰሎሞን የሰሎሞንን ዜና ምክሩን ዜና ጥበቡን ትሰማ ዘንድ ወደ ኢየሩሳሌም ወደ ሰሎሞን ቤተ መንግስት መጣለችና ወናሁ ዘያአቢ እምሰሎሞን ሃሎ ዜ እነሆ ከሰሎሞን የሚበልጥ እዚህ አለ ማለት ጌታ ኢየሱስ ክርስቶስ ነው። የነበራችሁበት ቤተልሔም የነበርንበት ቤተልሔም ያስቀደስንበት ከቤተልሔም የተወለደው እሱ ጌታ ኢየሱስ ክርስቶስ ነው። ከሰሎሞን ይበልጣል የተባለ ይሄ ይሰራል አይሰራም? ይሰራል። እና እየተሰማችሁ ነው። ንግስተ ሳባ ታምሪን የሚባል ነጋዴ ወዳጅ ነበራት። 520 ገመሎችና 70 የባህር ላይ መርከቦች የነበሩት ሰው ነው። እሱ ኢየሩሳሌም ከዳዊት ዘመነ መንግስት ጀምሮ ይመላለስ ነበረ። ከዚያ በኋላ ልጁ ሰሎሞን ሲነግስ በጣም በጥበብ በብልሃት የተራቀቀ ነበረና የሰሎሞንን ስራውን የቤተ መንግስቱን የራሱን የቤት ስራ እየወሰደ ጥበቡን ሁሉ ይነግራት ነበረ። በዚህ ትደነቃለች ንግስት ሳባ። መስማትን የመሰለ ነገር የለም። ሰማች፣ አዳመጠች። ግን በጆሮ የሰሙትን በአይን ማየት ይገባል ብላ ነው። ከመስማት እምነት መጣ፣ ከእምነትም መዳን ይገኛል ማለት ነው። መጀመሪያ መስማት፣ ከዚያ ደግሞ ማመን፣ ከዚያ ደግሞ መዳን ነው እና መጣች። ንጉሱ ሰሎሞን በክብር የክብር አቀባበል አደረገላት። ሁሉም ነገር አሳያት። ከቤተ ንግሱ እስከ ቤተ መቅደሱ፣ ከአዛዦቹ እስከ አገልጋዮቹ፣ ከምግብ አቅርቦቱ እስከ ዝግጅቱ የቀረው ነገር የለም። አስጎበኛት፣ አሳያት። እንግዲህ በዚህ እየተደነቀች ሳለች ወደ ቤተ መቅደሱ ስትሄድ በደረጃው ላይ ስትወጣ የሰሎሞን ቤተ መቅደስ በጣም ተራራ ላይ ነው የተሰራና በደረጃ ነበረው። እዚያ ላይ ስትሄድ አደገኛ ነገር በእግሯ ነበረ። በራሷም ያ ነገር ሲከብዳት ሲከነክናት የምትኖር ንግስት ናት እና ስትራመድ ደረጃውን ያ ነገር ቢነካት ሊቃውንቱ የሚሉት የተጋደመ ግንድ ነው የሚሉት። ግን ያስ ያናቀፋት ወልቆ ወደቀላት፣ በታምራት ዳነች ማለት ነው። ሁላችንንም በታምራት ያድነን ጌታ ኢየሱስ ክርስቶስ እና ከዚያ ላይ መጽሐፍ ቅዱስ በምታነቡበት ጊዜ ነፍስ አልቀረላትም ይላል። ተደመት ነው የሚለው በግሱ። ዝም እክም ጸጥ አለች፣ ሞተች ማለት ነው።
ግን እግዚአብሔር በታምራት ቆይቶ አስነሳት። ለምን ሞተች ብትሉ ከሰሎሞን ጠይቃ ብዙ ነገር በእንቆቅልሽ መልክ ነው የጠየቀችው። የጠየቀችውን ሁሉ አንድ ሳይቀር መለሰላት። ግን አንድ ያልተመለሰ ነገር አለ። እውነትን ለመረዳትና ለማረጋገጥ ነው ከሀገሯ ተነስታ የመጣችው እና ያን እውነት ማረጋገጥ የሚችለው ማን ነበር? እግዚአብሔር ብቻ ነው። በተመስጦ ነፍሷ ከወጣች በኋላ ወደ መንበረ ጸባዖት ሂዳ ነገሩን አረጋግጣ ተመለሰች። በእንቆቅልሽ የቀረበውን ሰሎሞን መለሰላት። እሷ ደግሞ በተመስጦ ከሄደች በኋላ ነገሩን ከእግዚአብሔር ተረድታ ተመለሰች ማለት ነው። እና አሁን ይህንን ያመጣሁት ምንድነው? ጌታ ኢየሱስ ክርስቶስ ከ3000 ዓመት በፊት የሆነውን አሁን ዛሬ 3000 ዓመት ይሆናል ማለት ነው። ንግሥት አዜብ ከጌታ ከኢየሱስ ክርስቶስ 1000 ዓመት ትቀድማለች። ከዚያ በኋላ ተነስቶ በቤተልሔም ተወልዶ እየተመላለሰ በሚያስተምርበት ጊዜ እሷን ጠቀሳት። ንግሥት አዜብ ንግሥተ ኑቢያ የሱዳን ንግሥት አላለም። በእርግጥ መጽሐፈ ዮሴፍ ወልደ ኮሬዮን በታሪኩ ሲጽፍ ምንድነው ያለው? ዮሴፍ ወልደ ኮሬዮን ንግሥተ ግብጽ ወኢትዮጵያ የኢትዮጵያና የግብጽ ንግሥት ብሎ አስቀምጦታል ታሪኩ መጽሐፍ ላይ። ዮሴፍ ወልደ ኮሬዮን የምታነቡት ከሆነ ታገኙታላችሁ። ግን ቤተ መንግስቶቿ የነበሩት አንደኛው ማይከሉ አክሱም ላይ ነበረ፣ ታላቅ ቤተ መንግስት። ሁለተኛው ኑቢያ ዛሬ ደቡብ ሱዳን ተብሎ በሚጠራው፣ ሶስተኛውና የመጨረሻው የመን ያን ጊዜ ሳባ ተብሎ ይጠራ ነበር፣ የመን የነበረ። ስለዚህም ነው ንግሥተ ሳባ ወኑቢያ ወኢትዮጵያ የኢትዮጵያ የሳባ የሱዳን ወይም ደግሞ የኑቢያ ንግሥት ያላት። እንግዲህ እሷ ከመስማት ነው የመጣችው። መጣች፣ አመነች፣ ከባዱ ነገር ከላይዋ ላይ ተገፈፈላት። አሁንም ሰምታችሁ ኢየሩሳሌም እናፍቃችሁ ቅዱሳት መካናትን ጎብኝታችሁ በምትመለሱበት ጊዜ መስማትና ማመን ብቻ ሳይሆን እግዚአብሔር ማዳኑን እንዲሰጣችሁ ልባችሁን ለሱ መስጠት አለባችሁ። መስማትና ማመን ብቻ በቂ አይደለም። በእርግጥ ከመስማት እምነት፣ ከእምነት ደግሞ ድህነት ይገኛል። መዳን የሚገኘው በእምነት ነው። እሷ አምና ስለመጣች አደገኛ ነገር ነው የምታመልከው የነበረ ሌላ አምልኮት ነው፣ ባዕድ አምልኮት ነው የምታመልከው የነበረ። ያም ተገፈፈላት፣ ከህሊናዋ ወጣላት። እንደገናም ደግሞ አደገኛ ከበሽታ የከፋ በእግሯና በራሷ ነበረባት። ያ ሁሉ ተገፎ ወደቀላት። እንዲያውም በዚያ ምክንያት ትዳር ሳትመሰርት ብዙ ጊዜ ኖራ ነበረችና እግዚአብሔርም ከሰማይ ፈቅዶላት ንጉሡ ሰሎሞንም ከዚህ አግኝቷት ምኒልክን ቀዳማዊ የኢትዮጵያ ስርወ መንግስት መስራች የሆነውን ቀዳማዊ ምኒልክን ጸንሳ ተመለሰች። የከበደውን ነገር ማቅለል የራቀውን ማቅረብ የሚችል ማን ነው? አንድ እግዚአብሔር ነው፣ ሰማያዊ አምላክ ነው። ስለዚህ ሰማችሁ፣ አመናችሁ፣ ልትድኑ በዋዜማ ላይ ናችሁና እሷን ያዳነ ከሞት ያስነሳ በኋላም በታሪኩ ማክተሚያ በዘመኑ መደምደሚያ በሚመጣበት ጊዜ በዚያ ትውልድ ላይ ለመፈራረድ እንደምትመጣ ሁለተኛ ትንሣኤ ሙታን እንደሚኖራት የመሰከረላት ኢየሱስ ክርስቶስ ለእናንተም ደግሞ ለእኛም መስክሮልን ከፈተናው ሁሉ ያድነን ይሰውረን። እንግዲህ ንግሥቲቱ ንግሥተ አዜብ ትባላለች። የእሷን ታሪክ ከመጽሐፍ ቅዱስ መጽሐፈ ነገሥት 10 በመጽሐፈ ዮሴፍ በመጽሐፈ ነገሥት በአንደኛ መጽሐፈ ነገሥት 10 እና በዜና መዋዕል 9 ላይ ይገኛል። አንቡት ነፍስ አልቀረላትም ይላል። ሞተች ማለቱ ነው እና አነሳት። እሷን ያስነሳ ፈጣሪ እኛንም ህሊናችንን ያስነሳል። አሜን። አባታ ሁላችሁም አንዴ ከመቀመጫችሁ ብድግ ብላችሁ ጸሎት እናደርጋለን። ወንድሞቻችን የወደ አቢሲኒያ አስጎብኝና የጉዞ ወኪል
ጳግሜ አስጎብኝና የጉዞ ወኪል፣ ጌቴሴማኒ አስጎብኝና የጉዞ ወኪል፣ መታደል አስጎብኝና የጉዞ ወኪል፣ አርያም አስጎብኝና የጉዞ ወኪል፣ ጰራቅሊጦስ አስጎብኝና የጉዞ ወኪል፣ ቃና ዘገሊላ አስጎብኝና የጉዞ ወኪል፣ ቤተ ጳውሊ አስጎብኝና የጉዞ ወኪል እንዲሁም ተርቢኖስ አስጎብኝና የጉዞ ወኪል የምታቀብሉ ይላል። እኒንና እኒን የመሳሰሉ ስማቸውን ያልጠራዋቸውም በአንድነት ነው። ይሄ ምሳ ተዘጋጅቶ በፍቅር የበላ ነው። አብሮ መስራት አብሮ መብላት እጅግ ያስደስታልና ይሄን ፍቅራችንን አያሳጣብን፣ ከቁጥር አያጉለን። አባታችን ያስተማሩትን ትምህርት በልቦናችን ጽላት ይጻፍልን፣ እንድናምን ይርዳን፣ አምነን ደግሞ ለመዳን ያብቃን። እንግዲህ አሁን ደግሞ እኩለ ጾም አለን ፕሮግራም ለደብረ ዘይት ያድርሰን። በአንድነት ተሰብስቦ ለመምጣት እንዲሁ አቀናይተው ሸክፈው ለክብር የሚያበቁንን ደግሞ ወንድሞቻችንን ቲዩደብሊቲ ታምራትና ወርቁን በእድሜ በጤና ይጠብቅልን፣ የልቦናቸውን ፈቃድ ይፈጽምልን። ስለዚህ አባታችን ደግሞ ጸሎት ያደርጉልናል። ድርጅቶቹን መጥራቴ ያው ሁላችሁም እንድታስታውሱት በየት ቤት እንደመጣችሁ ስሙ ሲጠራም በራሱ ደስ ስለሚላችሁ ጭምር ነው። በመካከላችን እነ ሲያስተምሩን ለነበሩት እነ ሊቀ ስልጣናት አባ ኪሮስ ጸጋዬ የደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን ዋና አስተዳዳሪ፣ መጋቤ ሥርዓት አባ ስራተ ማርያም ደስታ ዘታይካ ነገስት፣ እንዲሁም ደግሞ መምህር የኔታ ኮነ የአርያም አስጎብኝና የጉዞ ወኪል ባለቤትና ዋና ስራ አስኪያጅ፣ እንዲሁም በማስተባበር ያግዘን የነበረው መምህር እንግዳ ወርቅ፣ ሌሎቻችሁም ስማችሁንም ያልጠራችሁ በርካታ አባቶች መነኮሳት እየተራዳችሁ በዝማሬ የቤተ ጳውሊ ባለቤት ወንድማችን ዲያቆን ታምራት እንዲሁም ሌሎቻችሁ ወንድሞችን አባቶችን በማስተባበር አብራችሁን ስለቆያችሁ አስበ መምህራንን ያድልልን።